And United now coming in the opposite direction with Casemiro. Bruno Fernandes plays the ball in. Matheus Cunha into the penalty area. Cunha scores for Manchester United. Fantastic from the Brazilian. Rolls it home right-footed. And 4 consecutive games against Aston Villa for Matheus Cunha. Manchester United 2, Aston Villa 1. It's out to Matheus Cunha. Cunha's made a great touch into the penalty area. Looks to get the cross away. Šeško gets there and he scores! Big Benin Stretford end. Manchester United 3, Aston Villa 1. Benjamin Šeško. ከ11 ቀናት ጥበቃ በኋላ የተናፈቀውና ከሽንፈት በኋላ የሚሰጠው ምላሽ ለማየት በጉጉት ሲጠበቅ የነበረው ማንቸስተር ዩናይትድ በኦልድ ትራፎርድ ድል ቀንቶታል። ሰላም የተወደዳችሁ የማርከው ፉትቦል ስቱዲዮ ቤተሰቦች እንዴት ናችሁ? ማንቸስተር ዩናይትድ አስቶን ቪላን 3-1 ያሸነፈበትን ጨዋታ እያነሳን እንገኛለን። በዚህ ዝግጅት እንግዲህ አጠቃላይ ስለ ጨዋታውና ስለ ውጤቱ ማይክል ካሪክ እና ብሩኖ ፈርናንዴስ ስላስመዘገቡት አዲስ ሪከርድ እንዲሁም ስለ ማቲያስ ኩኛ፣ ስለ ቤንጃሚን ሸሽኮና ስለ ካርሎስ ካዘሚሮ በሰፊው እያነሳን እንመለከታለን። ቻናሉን ሰብስክራይብ እያደረጋችሁ አብራችሁ የተቆዩ ዘንድ በአክብሮት ተጋብዛችኋል። የማይክል ካሪክ ማንቸስተር ዩናይትድ በኒውካስል ከደረሰበት የሚያስቆጭ 2-1 ሽንፈት በኋላ አስቶን ቪላን 3-1 በመርታት ያስመዘገበው ድል በሶስተኛ ደረጃ መቆየት የሚያስችለውና በሻምፒዮንስ ሊግ ለመሳተፍ የሚያደርገውን ግስጋሴ ያጠናከረበት ነበር ማለት ይቻላል። ምክንያቱም ማንቸስተር ዩናይትድ እና አስቶን ቪላ በእኩል 51 ነጥብ በሶስተኛና በአራተኛ ደረጃ ላይ በግብ ክፍያ ብቻ ተበላልጠው ይገኙ ነበረ። በዚህም መሰረት እንግዲህ ማንቸስተር ዩናይትድ ይህንን ጨዋታ በማሸነፉ ልዩነቱን ወደ 3 ነጥብ ከፍ ሲያደርግ የጎል ክፍያውንም በዛው ልክ ማሻሻል ወይም ደግሞ ማስፋት ችሏል። ስለዚህ ማንቸስተር ዩናይትድ ይህንን ጨዋታ ማሸነፍ መቻሉ ከ3 ነጥብ በላይ እንዳገኘ ነው የሚቆጠረው ማለት ይቻላል። በተጨማሪም በቀጥታ ለቶፕ 4 የሚፎካከረውን አስቶን ቪላን ከማሸነፉ ባሻገር የቼልሲንና የሊቨርፑልን ነጥብ መጣል እንደ ጥሩ አጋጣሚ መጠቀሙ ሌላኛው የሚጠቀሰው አድቫንቴጅ ነው። እንግዲህ አስቶን ቪላና ማንቸስተር ዩናይትድ ሲገናኙ ብዙውን ጊዜ ማንቸስተር ዩናይትድ የአሸናፊነት የበላይነቱን ይወስዳል። በተለይ ደግሞ በኦልድ ትራፎርድ የሚደረጉ ጨዋታዎች ላይ ዩናይትድ ፍጹም የበላይነት አለው ማለት ይቻላል። ምክንያቱም አስቶን ቪላ ወደ ኦልድ ትራፎርድ መጥተው ድል ከማይቀናቸው ክለቦች መካከል የመጀመሪያው ሆኖ ይጠቀሳል። ለምሳሌ በኦልድ ትራፎርድ ከተደረጉ 37 ጨዋታዎች ውስጥ አስቶን ቪላ ዩናይትድ ማሸነፍ የቻለው 2 ጊዜ ብቻ ነበር። በ2009፣ 2010 እና በ2021 22 የውድድር ዓመት 1-0 በሆነ ውጤት ማሸነፍ ችሎ ነበር። ማንቸስተር ዩናይትድ እና አስቶን ቪላ ለመጨረሻ ጊዜ በመጋቢት ወር ኦልድ ትራፎርድ ላይ የተገናኙበትን ጊዜ ስናስታውስ የ2008 የውድድር ዓመት ግጥሚያቸውን እናገኛለን። 2008 የውድድር ዓመት ላይ ማንቸስተር ዩናይትድ እና አስቶን ቪላ በኦልድ ትራፎርድ በመጋቢት ወር ተጫውተው ነበር። በዛን ጨዋታ እንግዲህ ማንቸስተር ዩናይትድ 4-0 ሲያሸንፍ ክርስቲያኖ ሮናልዶ 1 ጎል አስቆጥሮ 3 አሲስቶችን ማስመዝገብ ችሎ ነበር። በትናንትናውም ጨዋታ እንግዲህ ማንቸስተር ዩናይትድ የሜዳውን የበላይነት በመጠቀም አስቶን ቪላን 3-1 ማሸነፍ ችሏል። በትናንትናው ጨዋታ ላይ የነበረውን የመጀመሪያውን አጋማሽና የሁለተኛውን አጋማሽ ፐርፎርማንስ ለይተን ስንመለከት እንግዲህ ማንቸስተር ዩናይትድ በመጀመሪያው አጋማሽ ጥሩ የኳስ ቁጥጥርና የጨዋታ ብልጫ ቢኖረውም በእድል ፈጠራ እንዲሁም ደግሞ በጎል ሙከራ በኩል ጥሩ አልነበረም ማለት ይቻላል። በተለይ ደግሞ አስቶን ቪላ በዩሮፓ ሊግ ሐሙስ ዕለት ጨዋታ አድርጎ ስለመጣ የድካም እንዲሁም ደግሞ የዝለት አድቫንቴጅ ይኖረው ነበር ማንቸስተር። ስለዚህ ያንን አድቫንቴጅ ለመጠቀም ጨዋታውን ማፍጠን ይጠበቅበት ነበር። ያንን ግን ሲያደርግ አላየ ነው በመጀመሪያው አጋማሽ። በሁለተኛው አጋማሽ ግን ጥሩ መሻሻል አሳይቷል። ለምሳሌ ጨዋታውን በማፍጠን የሜዳውን ክፍል በማስፋት ኢንተንሲቲ በመጨመር ጥራት ያላቸውን የጎል ድሎች በመፍጠር 3 ጎሎችን ማስቆጠር ችሏል። ሌላው የምንመለከተው ብሩኖ ፈርናንዴዝን ይሆናል። እንግዲህ ብሩኖ ፈርናንዴዝ እንደተለመደው ሁሉ ጥሩ ፐርፎርማንስ ወይም ደግሞ ክላስ የሆነ ፐርፎርማንስ ያሳየበት ጨዋታ ነበር። በትናንትናው ጨዋታ ብቻ እንግዲህ 6 ትልልቅ ድሎችን መፍጠር ችሎ ነበረ። ከነዛ 6 ድሎች 2 ጎል ሆኖ መቆጠር ችለዋል። በማቴስ ኩኛና በካርሎስ ካዘሚሮ የተቆጠሩ ጎሎች ማለት ነው። ስለዚህ ትናንት ያደረጋቸውን 2 አሲስቶች በመጨመር በአጠቃላይ በዚህ የውድድር ዓመት 16 አሲስት ላይ መድረስ ችሏል። በዚህም መሰረት በአንድ የውድድር ዓመት በዴቪድ ቤካም ተይዞ የነበረውን የአሲስት ሪከርድ ማሻሻል ችሏል። ዴቪድ ቤካም በ1999 የውድድር ዓመት
በማንቸስተር ዩናይትድ ቤት 15 አሲስቶችን በአንድ ሲዝን ማድረግ ችሎ ነበር። በዚህም መሰረት እንግዲህ ብሩኖ ፈርናንዴስ ትናንትና ያደረጋቸው 2 አሲስቶች የዴቪድ ቤካምን ሪከርድ እንዳሻሽል አግዞታል። በተጨማሪም በፕሪሚየር ሊጉ ታሪክ በኬቪን ደብሩይን እና በቴሪ ኦነሪ የተያዘውን የ20 አሲስት ሪከርድ ለመጋራት ወይም ደግሞ ለመስበር 4 አሲስቶች ብቻ ይቀሩታል። የፕሪሚየር ሊግ ከፍተኛ አሲስት በኬዲቢ እና በቴሪ ኦነሪ የተያዘ ነው 20 አሲስት። ስለዚህ ብሩኖ ከዚህ በኋላ 4 አሲስት ወይም ደግሞ 5 አሲስት ማድረግ የሚችል ከሆነ ሪከርዱን ለመጋራት ወይም ደግሞ ሪከርዱን ለመስበር ትልቅ እድል አለው ማለት ነው። እንግዲህ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት ከሮኒና ከጊግስ ቀጥሎ ከ100 በላይ የጎልና የአሲስት ቁጥር ማስመዝገብ ችሏል። በዩናይትድ ቤት 105 ጎሎችን ሲያስቆጥር 100 አሲስቶችን ማድረግ ችሏል። በዚህም መሰረት እንግዲህ ከሩኒና ከጊግስ በመቀጠል 3ኛው ተጫዋች መሆን ችሏል። እንግዲህ በዚህ ዓመት እያደረገ ያለው ፐርፎርማንስ ለፕሪሚየር ሊጉ ምርጥ ተጫዋች ወይም ደግሞ የፕሪሚየር ሊጉ ፕሌየር ኦፍ ደ ይር ለመሆን እየተቃረበ ነው ማለት ይቻላል። ምክንያቱም በዚህ ሰሞን የፕሪሚየር ሊግ ኦፊሻል ፔጅ ላይ በወጣው የድምፅ ማሰባሰቢያ ፖል የዓመቱ ምርጥ የፕሪሚየር ሊግ ተጫዋች ማን ነው የሚል ጥያቄ ቀርቦ ነበረ። አብዛኛው ሰው ብሩኖን እየመረጠ ነው። 49 ወይም ደግሞ ከ49% በላይ የሚሆን ድምፅ አግኝቷል ብሩኖ። ስለዚህ ይህ የሚያሳየው ብሩኖ ወደ አሸናፊነቱ እየተቃረበ እንደሆነ ነው። ሌላው ማቲያስ ኩኛን የተመለከተ ይሆናል። እንግዲህ ማቲያስ ኩኛ በትናንትናው ጨዋታ ልዩ ነበረ። የሚገርም ፐርፎርማንስ ነበር ያሳየው። በማጥቃቱ ብቻ ሳይሆን በመከላከሉና የሜዳውን ክፍል በማስፋት በአግባቡ በመጠቀም የክንፍ ተጫዋች ሆኖ ነበር ያመሸው ማለት ይቻላል። ጎልን ያስቆጠረበት መንገድ እጅግ በጣም ውብ እና የሚያምር ነበር። የራሱን የግል ብቃት በደንብ በሚያሳይ ትሬድማርክ አጨራረስ ነበር 7ኛውን የፕሪሚየር ሊግ ጎሉን ማስቆጠር የቻለው። በዚህ አጋጣሚ የብሩኖንም እይታ ማድነቅ ይጠበቅብናል። ምክንያቱም እምብሞ ኦፍሳይድ ፖዚሽን ላይ ነበረ። ስለዚህ ያን ኦፍሳይድ ፖዚሽን ጠብቆ ለኩኛ ፓስ ማድረጉ ተገቢ ነበር ማለት ይቻላል። የእምብሞ ኦፍሳይድ ፖዚሽን ላይ መሆን የኮንሳን ወይም ደግሞ የአስቶን ቪላውን ተከላካይ ትኩረት በደንብ መስረቅ ችሎ ነበር። ስለዚህ በዚህ አጋጣሚ ብሩኖ ለኩኛ ውብ የሆነ ፕሮግሬሲቭ ፓስ ማድረጉን አለማድነቅ ንፉግነት ይሆናል። እንግዲህ ኩኛ በ7 ጎልና በ2 አሲስት አጠቃላይ 9 የጎል ተሳትፎ ማድረግ ችሏል በዚህ ውድድር ዓመት። ሌላው ቤንጃሚን ሼሽኮ ሱፐር ሰብ ምርጡ ተቀያሪ ከተቀያሪ ወንበር እየተነሳ ጎል ማስቆጠሩን ቀጥሏል። በፕሪሚየር ሊጉ እንግዲህ ከተቀያሪ ወንበር ላይ እየተነሳ 4 ጎሎችን በማስቆጠር ቀዳሚው ተጫዋች ነው። በዚህ የውድድር ዓመት አጠቃላይ 11 የጎል ተሳትፎ ላይ መድረስ ችሏል። ሌላው የምናነሳው ጉዳይ ማይክል ካሪክን የተመለከተ ይሆናል። እንግዲህ ማይክል ካሪክ ለራሱ ያስመዘገባቸው አዳዲስ ሪከርዶች አሉ። ለምሳሌ በማንቸስተር ዩናይትድ አሰልጣኝ ከሆነ በኋላ በኦልድ ትራፎርድ ያለመሸነፍ ሪከርዱን 6 በማድረስ የዩናይትድ የመጀመሪያው አሰልጣኝ መሆን ችሏል። በማንቸስተር ዩናይትድ አሰልጣኝነት ታሪክ ኦልድ ትራፎርድ ላይ የመጀመሪያዎቹን 6 ጨዋታ ወይም ደግሞ 6 ሆም ጌምስ 100% የማሸነፍ ሪከርድ ያስመዘገበው የመጀመሪያው አሰልጣኝ ማይክል ካሪክ ብቻ ነው። በፕሪሚየር ሊጉ ከነበሩ ሌሎች አሰልጣኞች ጋር ሲነጻጸር 6 የሜዳ ላይ ጨዋታዎችም ደግሞ 6 ሆም ጌምስ ያሸነፉ አሰልጣኞች ካርሎ አንቸሎቲ፣ ማኑኤል ፔሌግሪኒ እንዲሁም ደግሞ ስቬን ጎራን ኤሪክሰን ጋር ሪከርድ መጋራት ችሏል። ሌላው ካሪክ የማንቸስተር ዩናይትድ ተጫዋች በነበረበት ጊዜ የመጀመሪያ ጎልን ያስቆጠረው ማንቸስተር ዩናይትድ አስቶን ቪላን 3-1 ባሸነፈበት ጨዋታ 2007 ላይ ነበር። እንግዲህ ትናንትና ማሰልጣኝ ሆኖ አስቶን ቪላን ለመጀመሪያ ጊዜ በገጠመበት ጨዋታ 3-1 በማሸነፉ ታሪክ ራሱን ደግሟል ወይም ደግሞ ታሪክ ተገጣጥሟል ማለት ይቻላል። እንዲሁም ከኡናይ ኤምሪ ጋር ባደረጋቸው ጨዋታዎች ላይ ሪከርድ ማስመዝገብ ችሏል። ለምሳሌ ኡናይ ኤምሪ ቪላሪያልን በሚያሰለጥንበት ጊዜ ማንቸስተር ዩናይትድ ካሪክን የጊዜ አሰልጣኝ አድርጎ ሹሞት ነበረ። በዛን ጊዜ እንግዲህ ማንቸስተር ዩናይትድ ከቪላሪያል ጋር በሻምፒዮንስ ሊግ ተገናኝተው ነበር። በዚያም ጨዋታ የካሪክ ማንቸስተር ዩናይትድ ቪላሪያልን 2-0 ማሸነፍ ችሎ ነበር። ለኡናይ ኤምሬ የትናንትናው ሽንፈት በካሪክ የደረሰባቸው 2ኛው ሽንፈት ነበር ማለት ይቻላል። ሌላ የምናነሳው እንግዲህ ካርሎስ ካዘሚሮን የተመለከተ ይሆናል። በትናንትናው ጨዋታ ሁሉም የማንቸስተር ዩናይትድ ተጫዋቾች ጥሩ ቢሆንም ካርሎስ ካዘሚሮ የተለየ ነበር ማለት ይቻላል። እንግዲህ ካዘሚሮ በዚህ ዓመት የሚደንቅ ፐርፎርማንስ እያሳየ ይገኛል። በማድሪድ ቤት እያለ በአንድ የውድድር ዓመት ካስቆጠራቸው የጎል ብዛት በላይ ዘንድሮ አስቆጥሯል። ለምሳሌ በማድሪድ ቤት እያለ በአንድ የውድድር ዓመት ማለትም በ2020-2021 የውድድር ዓመት ላይ ያስቆጠረው ከፍተኛ የጎል ብዛት 6 ነበር። በዚህ ዓመት ማለትም በዘንድሮ ዓመት 7 ጎል በማስቆጠር ከፍተኛውን ሪከርድ አስመዝግቧል። ይህም እንግዲህ በአውሮፓ ካሉ 5ቱ ትልልቅ ሊጎች ከሚጫወቱ የተከላካይ አማካዮች የበለጠ
የጎል ተሳትፎ ነው ማለት ነው። ካዘሚሮ በአሰልጣኝ ኤሪክ ቴንሃግ ጊዜ በመጀመሪያው ሲዝን ወይም ደግሞ በ2022 2023 የውድድር ዓመት ዩናይትድ ሶስተኛ ሆኖ ሲያጠናቅቅ ድንቅ ፐርፎርማንስ አሳይቶ ነበር። በዚያም ዓመት እንግዲህ የፊፋ ፉትቦል አዋርድ ላይ ምርጥ 11 ተጫዋቾች ዝርዝር ውስጥ ለመጀመሪያ ጊዜ ተካቶ ነበረ። የዚህ የውድድር ዓመት ሲጠናቀቅ ከዩናይትድ ጋር እንደሚለያይ ይታወቃል። ስለዚህ ለዩናይትድ እየሰጠ ባለው አገልግሎትና ውጤት የሚያምር ሽኝት ይሆንለታል ማለት ነው ይህንን ፐርፎርማንስ ማሳየቱ።